ስትተኛ ሚቆም ስትዘረጋ ሚዘረጋ ማረኝ ስትል ማረው ሚል በጣም የሚወድህ መልአክ አለ ነው ሚካኤል። ቅዱስ ሚካኤል ፈጥኖ ደረሰልኝ ከሳሽን ባወረደልኝ ክንፉን ቅጥር አድርጎ ዙሪያዬን ሰፈረ የጠላቴን ምክር ወድመር ሰባበር። ሆዳችሁ ውስጥ ያለውን ትላትል ጥርግ አድርጋ ታወጣላችኋለች። በሆድ ህመም እየተሰቃያችሁ ያላችሁ ሰዎች ስለዚህች ትንሽዬ ፍሬ ምን ያህል ታውቃላችሁ? በኮሶትል፣ አሜባ፣ በሆድ ቁርጠት እየተሰቃያችሁ መፍትሄ ላጣችሁ እቺን መድኃኒት 2 ፍሬ ብቻ በመውሰድ ሙሉ በሙሉ ከሆድ ህመም መገላገል ትችላላችሁ። እቺ የምታዩት ፍሬ ሀበተል ሙልክ ትባላለች። ብዙ ጊዜ አረቦች ናቸው የሚጠቀሟት። የምትበቅለውም እዛው ነው። ሆዳችሁ ውስጥ ያለውን ማንኛውም ትላትል ወይም ቆሻሻ ነገር ጥርግ አድርጋ ታወጣላችኋለች። ከዚህ በፊት በማዕከላችን ብዙ ሰዎች መጥተው ተጠቅመዋል። ሆዳቸውን ጤና መልሰውበታል። ጥሩ አስተያየትም አግኝተንባታል። እቺን መድኃኒት ለማግኘት በ099890 ኳስ ሜዳው እስከ ፖለቲካው ማዕከል እነሆ ክርስቲያኖ ሮናልዶ በዓለም አቀፍ ደረጃ ተጽዕኖ መፍጠሩ ታሪክ መስራቱ ቀጥሎበታል። የዓለማችን ሀያሉ ሀገር መሪና እንዲሁም ደግሞ የዓለማችን የእግር ኳስ ጥበበኛው ፊት ለፊት መገናኘታቸው ተከትሎ ዓለም ወሬ ሁሉ ስለዚህ ጉዳይ ሆኗል። ሁለቱ ጎት ክርስቲያኖ ሮናልዶና ዶናልድ ትራምፕ በዋይት ሃውስ የዋይት ሃውስ አስተዳዳሪ በይፋ ባወጣው ፎቶግራፍ ታዲያም ሁለቱ ታላላቅ ጎት ሲል ሰይሟቸዋል። ክርስቲያኖ ሮናልዶና ትራምፕ በውይይታቸው ወቅት በሳቅ ፍርስርስ ሲሉ የሚያሳየው ምስል ትልቅ መነጋገሪያም ሆኗል። በዚህ ሰዓት ትራምፕ ለሮናልዶ ምን አስቂኝ ቀልድ ነግረውት ይሆን የሚለው ጥያቄ የበርካቶች ቀልብ ስቧል። ይህ አሜሪካ ውስጥ ያለው የመናገር ነፃነት ግን አያስቀናችሁም? የፍሪደም ኦፍ ስፒች የሚሉት ነገር አንድ ፕሬዚዳንት ፊት ለፊት ቁጭ ብላችሁ የሀገር መሪ የተባለ ሰው ጋር እንደዚህ ሰው ገለህ ነበረ በዚህ መንገድ ተረጋግጧል ብላችሁ ማውራት ምናምን አይገርምም? ግን ፍሪደም ኦፍ ስፒች የመናገር ነፃነት። እቺ ጋዜጠኛ እንግዲህ የሳውዲውን አልጋ ወራሽ የሆነውን ሞሐመድ ቢን ሳይድን እንግዲህ በጋዜጠኛ ጀማል ካሾጊ ግድያ ኤፍቢአይ እና ሲአይኤ ያረጋገጡት ነው። በዚህ ግድያ ያንተ እጅ አለበት ብለዋለች። ፕላስ ደግሞ በ9/11 የአሜሪካ ውስጥ በተፈጸመው ጥቃት ማለት ነው የሳውዲ መንግስት ድጋፍ ነበረበት፣ አይንህን በጨዋጥ በመታሃል ብለዋለች። እና አስቡት አንድ የሀገር መሪ ጋር ቁጭ ብላችሁ ይሄንን መናገር፣ አንድን የሀገር መሪ እና ደግሞ በእኛ ሀገር ኮንቴክስት አስቡት። እንደዚህ አይነት 12 ቀን ያን ጊዜ ቅዱስ ሚካኤል እንደ መብረቅ እያበራ ከሰማይ ወርዶ ሰይጣኑን አንቆ ያዘው። ሚካኤል ጊዜ ሳይደርስ እንዳታጠፋኝ እያለ ሰይጣኑ ጮኸ። ከእንግዲህ ወዲህ ይሰወዳለበት አልደርስም እያለ ጮኸ።